ምሽት ላይ ከኮንፈረንሱ ውጪ ግን ሲያሳድዱ ያድራሉ የሚል ነገር ሰምተናል። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው ገዳማትን ለመበከል ማለት። ጋዜጠኞች፣ ኢንተርቴይንመንት ውስጥ ያሉ አርቲስቶች ሁሉ እዛ የርኩሰት ተግባር ውስጥ እንዳሉ መረጃዎች እየወጡ ነው። ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ሰዎቹ በየትምህርት ቤቱ ብቻ ሳይሆን ገዳማትን ጭምር ሄደዋል። ማንም አላስቆማቸውም። ኪድናፕ እያደረጉ አስገድደው በመድፈርም ወደ እነሱ ካምፕ ውስጥ እየቀላቀሏቸው ነው። $500 አይፎን ስልክና አፕል ላፕቶፕ ነው ስጦታ ጊፍት የሰጠች። ይህንን አደባባይ ላይ አብቶ ማውራት ምን ሆኖ ማለት ነው? ሌሎቻችሁም እዚህ መስመር ውስጥ ግቡና አይፎን ተቀበሉ ነው። ትኩረት ሰጥታችሁ ልጆቻችሁን ጠብቁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። እንግዲህ ለዛሬ አባ ገብረ ኪዳን ያጋለጡትን ሚስጥር ሰዶማውያኑ ተደራጅተው ገዳም ውስጥም ገብተዋል እያሉ ነው። እሱን እንመለከታለን። እንግዲህ ከሰሞኑ በጣም ቫይራል የሆነ ጉዳይ ተነስቶ ነበር። የፍሬዘር ፍቃዱና የጋዜጠኛ ሶፎንያስ ዋሲሁን ከዛ ጋር በተያያዘ ጉዳዩን ለመጀመሪያ ጊዜ ያጋለጠው ፍሬዘር ለህይወቴ እያሰጋኝ ነው፣ በስልክም በቴክስትም ማስጠንቀቂያ እየደረሰኝ ነው፣ ለህይወቴ እፈራለሁና ጥበቃ ሊደረግልኝ ይገባል እያለ ነው። እሱንም የምንመለከት ነው የሚሆነው። እንዲሁም ደግሞ በጣም እንግዲህ በምን አይነት ርካሽ ህይወት ዘመን ላይ እንዳለን የሚያሳይ አንድ ቪዲዮ ተለቋል እና ይህች ሴት እንግዲህ ከተለያዩ ሴቶች ጋር ከውጭ ሀገር ዜጎች ጋር ያው እንዴት መውጣት እንደጀመረች በደላላ አማካይነት የተናገረችው ነገር አለ። እሱንም እንገልጣለን እንመለከታለን። እና እንግዲህ የሰዶማውያን ኢትዮጵያን ትኩረት አድርገው መንቀሳቀስ በምን ያህል ስር መስደድ ውስጥ እንዳለ የሚያመለክት ነው። መጨረሻ ላይ የምንመለከተው እንግዲህ ከአዶናይ ጋር የተያዘ ነው። አዶናይን እባካችሁ ፍቱልን ሲሉ ዲቻ ቦይስ እያለቀሱ ተማጽነዋል። የፕሮግራማችን ማሳረጊያ የምናደርገው እሱን ነው። የሚጀምረው ከአባ ገብረ ኪዳን ነው። በጣም የሚገርም ነገር ነው ያጋለጡት። እንግዲህ እንደሳቸው አባባል በጣም በሚገርም ሁኔታ ሰዶማውያኑ ተደራጅተው ገዳም ውስጥም መግባት ጀምረዋል። እንደውም 500 አባላት ያህል አሉን እያሉ ነው። እዚሁ አካባቢ ነው ያሉት። እንግዲህ አካባቢውን ስፔሲፊካሊ ባይገልጹም እሳቸው ያሉበት አካባቢ እንደሆነ ነው የሚገመተው እና ቆብ እያደረጉ እንደውም ለቄሶቹ ገንዘብ እንሰጣቸዋለን እና የሰዶማውያን አባል ሁኑ እያሉ ነው ሲሉም አጋልጠዋል። እኛ ምን አለን? እስከዛሬ ስንጮህ የነበረው ስንናገር የነበረው ይሄ እንዳይፈጠር ነበረ። እንግዲህ እነሱ እንደዛቱት ሌላው ቀርቶ እናረክሰዋለንም እንዳሉት ቅዱሳን ስፍራዎችን ሁሉ ሳይቀር ሊያም ደግሞ በራሳችን ሰዎች አማካይነት ገብተው እየበከሉ ነው ማለት ነው። እዚህ ጋር ነው እንግዲህ 1987 ላይ ከዚህ በፊትም ፕሮግራም ሰራ ደጋግሜ ገልጬላችኋለሁ። ማይክል ስዊፍት የተባለ የነሱ አቀንቃኝ የተናገረው ነገር ነበረ። የማንገባበት ቦታ የለም። ክርስቲያኖቻችሁ ውስጥ፣ መስጊዶቻችሁ ውስጥ፣ ጂምናዚየሞቻችሁ ውስጥ፣ የልጆቻችሁ መማሪያ ውስጥ፣ ሳውና ቤቶች፣ ማሳጅ የማንገባበት ቦታ የለም። ማንም ሊያቆመን አይችልም። ያ ኃይል አለ። ስለዚህ ይህንን እከላከላለሁ የሚል መጨረሻው ስደት ነው የሚሆነው ሲል እቅጩን ነግሮን ነበርና እሱ ነው እየሆነ ያለው፣ እሱ ነው እየተፈጸመ ያለው። እስኪ የአባ ገብረ ኪዳንን ንግግር ሰምተን እንመለስ። እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። ሰም እንግዲህ የተደራጁ ገዳም እየገቡ ጭምር ነው። መናኝ እየመሰሉ እየገቡ እያስፈቀዱ እየገቡ ነው ገዳማትን ለመበከል። ስለዚህ መጠንቀቅ አለብን። እንዳይያዝ ደግሞ አሽወልከው አጠፉት። ልያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ
ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ሰው ኃጢአት አልበቃ አለው፣ ሰራዊነት ተስፋፋ። እንግዲህ በገንዘብ ከእግዚአብሔር ጋር እንገናኛለን ብለው ገዳም ውስጥ ያሉ ሰዎችን ገብቶ እስከ መበከል ተደርሷል ማለት ነው። ስለዚህ እናንተና በምን ያህል ደረጃ እየተንቀሳቀሱ እንደሆነ ከዚህ ትረዳላችሁ ብዬ አስባለሁ። ስለዚህ እንግዲህ እንዴት እናስቁመው የሁላችንም የቤት ስራ ነው። ነገር ግን በምን ያህል ደረጃ እየተስፋፉ እንደሆነ የት ቦታ ላይ እንዳሉ ጭምር ይኸው በማስረጃና በመረጃ እየተገለጠ ነው። ስለዚህ ነገሩን እንደቀላል የምትመለከቱ ሰዎች እባካችሁ ትኩረት ሰጥታችሁ ልጆቻችሁን ጠብቁ። ሰዎቹ በየትምህርት ቤቱ ብቻ ሳይሆን ገዳማትም ጭምር ሄደዋል። ማንም አላስቆማቸውም። ገዳም ውስጥ ያሉ የእምነት ሰዎችን ሁሉ እየበከሉ ነው። ገንዘብ እየሰጡ በገንዘብ እያታለሉ ይኸው የአባ ገብረ ኪዳን ምስክርነት የሰማ ነው እንግዲህና እግዚአብሔር እቺ ሀገር ይጠብቃት ነው። ሌላ ምን እንደሚባል አላውቅም። ወደ ሁለተኛው ቪዲዮ እንሂድ። ሁለተኛው ቪዲዮ ላይ የምንመለከተው እንግዲህ የሰሞኑ መነጋገሪያ አጀንዳ የሆነው ፍሬዘር ፍቃዱ እንግዲህ ከሶፎንያስ ጋር የገባበት ሰጥ ገባን ሁላችሁም ተመልክታችሁታል እና በብዙዎች ዘንድ መነጋገሪያ ሆኗል። ያንን ተከትሎ እንግዲህ ፍሬዘር ስልክ እየተደወለለት ብዙዎች እያስጠነቀቁት እያስፈራሩት እንደሆነ እንገላለን ብለው ዛቻ እየሰነዘሩበት እንደሆነ ተናግረዋል። ስለዚህ ጥበቃ ያስፈልገኛል የሚል ነገር ነው የተናገረው እና ጥበቃ ሲል የተጋነነ ነገር አይደለም። ህዝቡ ከኔ ጋር ይቆም። ምክንያቱም አሁን የወጣሁት ከቤት ሁሉ መውጣት እንዳቆመ ነው የተናገረው። እንግዲህ ፊቱን ያው በመነጽርና በኮፍያ ሸፍኗል። ስለዚህ ዛቻው በምን ያህል ደረጃ እንደሆነ መገመት የሚከብድ አይደለም እና ህዝቡ ከኔ ጋር ይቆም ነው መልእክቱ። ከራሱ አንደበት ሰምተነው እንመለስ። አሁን እየሰጋ ያለበት ሁኔታ ላይ ያለው መንቀሳቀስ አልቻልኩኝ። ዛቻዎች እየሰጋ ያለበት ሁኔታ ላይ ያለው ዛቻ ደርሷል። ስልክ የተደወለ በቴክስትም ማለት ነው። ዛቻው ይደርሶብኛል፣ መንቀሳቀስ ማልችልበት ደረጃ ላይ ደርሷል። ሙሉ ጥበቃ ቢደረግልኝ ይፈልጋል። ስፔሻል ነገር አለ ማውራው ቢያንስ ህዝቡ ከኔ ጋር ይሁን። ሌላው ምንድነው እንግዲህ ፍሬዘር እንደተናገረው በጣም ብዙ ታዋቂ የሆኑ ጋዜጠኞች ሳይቀሩ ደውለውልኛል እና ምንድነው ያሉኝ፣ እኛም ጋር በቂ የሆነ ማስረጃና መረጃ አለ፣ ግን እንዳንለቀው ፈራን ያሉ። በዚህ ደረጃ ነገሮች የተገላቢጦች ሆነው ህዝቡ እየፈራ ነው። እነንትና ደግሞ በዚህ ያህል ደረጃ ጫና አሳድረው እንዲፈሩ ሆነዋል ማለት ነው። ከዚህ በላይ የቆመውታል እንዴ? ሙሉን ከሱ አንደበት እንስማው። ብለው ጥበቃ ቢደረግልኝ ደስ ይለኛል። ጥበቃ ማለት የተለየ ስፔሻል ነገር እያወራሁ አይደለም፣ ግን ቢያንስ የሆነ ነገር ማንም በነገር ላይ በዚህ አጋጣሚ ያልነገርኩ ነገር በጣም ብዙ በሶሻል ሚዲያ ዙሪያ የሚሰሩ በጋዜጠኝነት ስራ ላይ የሚሰሩ ደውለው በግልጽ አማርኛ የነገሩኝ ልነግር እችላለሁ። ማለት መረጃ አለን፣ እንደዚህ አይነት ነገሮች አለን፣ ግን ደፍረን ማውጣት ፈርተን ነው ያሉኝ ይላሉ። እና ማንም አይጋፈጠውን ነገር ነው አንተ የተጋፈጥከው ብለውኛል። ዛት ሚንስ በትልቅ ሚዲያ ደረጃ ፈርተው የተዉትን ነገር ነው ብቻዬን እዚህ የተጋፈጥኩት። ስለዚህ ከለላ ይደረግልኝ ማለት ቢያንስ ህዝቡ ከጎን ይቁም ነው። ገብቷል? ሌላ ምንም የተለየ ነገር አይደለም። እንዴ ቤት የት ወጥቼ አሁን ለመጀመሪያ ጊዜ እኮ ነው የወጣሁት ከቤት የራሱ። ስለዚህ ማንም የማይደፈረውን ነገር ነው የተዳፈርከው ብለውኛል። ስለዚህ ትልልቅ ሚዲያዎች እንኳን የፈሩትን ነገር ነው እኔ ብቻዬን የተጋፈጥኩት። ስለዚህ ይሄንን ግምት ከቶ የኢትዮጵያ ህዝብ ከጎኔ እንዲቆም ከለላ እንዲሆነኝ ከለላ እንዲሰጠኝ እፈልጋለሁ የሚል መልእክት ነው ያስተላልፈው። ይሄ የሚጠበቅ ነው እንግዲህ ምክንያቱም በዛ አይነት ደረጃ ስትንቀሳቀሱ አደጋ ይኖረዋል። እነሱ እኛ ከምናስበው በላይ እንግዲህ ከውጭውም እርዳታ ጭምር ማለት ነው ከውጭውም እርዳታ ጭምር በቁጥርም እየበረከቱ ሌሎችንም አባል እያደረጉ ኃይላቸውን እያፈረጠሙ ነው እየመጡ ያሉት። ያው የደነዘዝ ነው ያንቀላፋ ነው። እኛንም ስላንቀላፋንም ዋጋ እየከፈልን ነው። ስለዚህ ስዊፍት እንዳለው በየቤታችሁ መተን ልጆቻችሁን ሶዶማዊ እናደርጋለን እንዳለው መራራ እውነትም ቢሆን የተሳካለት ነው ማለት ነው። ስለሳካለትም ነው እንደነ ሶፎንያስ አይነቶችን እየተመለከትን ያለ ነው። ኖት ኦንሊ ሶፎንያስ
ባለፈው በሰራሁት ፕሮግራም ላይ ነግሬያቸዋለሁ። እጅግ በጣም ታዋቂ የሆኑ ግን ስማቸው ይፋ ያልሆነ ቲክቶከሮች እንዲሁም ደግሞ ሚዲያ ፐርሶናሊቲ ያላቸው ጋዜጠኞች፣ ኢንተርቴንመንት ውስጥ ያሉ አርቲስቶች ሁሉ እዛ የርኩሰት ተግባር ውስጥ እንዳሉ መረጃዎች እየወጡ ነው፣ በሰማይ ይጠቀሱ እንጂ ማለት ነው። ስለዚህ የአቀንቃኛቸው እንግዲህ 1987 በፈረንጆች አስቡት፣ ከዛ ጊዜ ጀምሮ ቁጭ ብሎ ስኬች ያደረገው ያቀደው ፕላን ከደጋፊዎቹ ጋር እየተሳካለት ነው ማለት ነው። ዓለምን እንወራለን ነበር ያሉት። ያው ኢትዮጵያን ጨምሮ በርካታ ስፍራዎችን ወረዋል። በበርካታ በተለይ ደግሞ አውሮፓና አሜሪካን አጥለቅልቀዋል። ስለዚህ ዛሬ መብታችን ነው ብለው ይፋ ወጥተው ነፃነታችን ይከበር እስከማለት ደርሰዋል። ሌላው በጣም የሚገርመው ደግሞ ኢየሩሳሌም ሳይቀር የጌታ ሀገር ላይ ሳይቀር በአደባባይ ወጥተው የእርኩሰት ተግባራቸውን ፕሮሞት ሲያደርጉ ተስተውለዋል። ስለዚህ በጣም ከፍተኛ የሆነ አደጋ ላይ ነው ያለ ነው። በጣም ከፍተኛ የሆነ አደጋ ላይ ማለት ነው። ሪሰርች ተሰርቷል እዛ ላይ ኦፍኮርስ ኢትዮጵያ ውስጥ ያለው ቁጥር እየጨመረ ቢሆን በዓለም አቀፍ ደረጃ ደግሞ በደንብ ጥናት ተደርጎበታል። ከመቼውም ጊዜ በላይ እየተበራከቱ ነው። እየተበራከቱ ብቻ አይደለም፣ ገና ምንም የማያውቁ ልጆችን በትምህርት ቤት ጂምናዚየም፣ አጠቃላይ ሰዎች ተሰብስበው በሚገኙበት ቦታ ላይ ሁሉ በመገኘት ብዙዎችን በገንዘብ እያባበሉ፣ አንዳንዶቹን ሲመቻቸው ደግሞ አሳቻ ሰዓት ከሆነ በተለይ ምሽት ከሆነ ኪድናፕ እያደረጉ አስገድደው በመድፈርም ወደ እነሱ ካምፕ ውስጥ እየቀላቀሏቸው ነው። ብዙዎች ባልጠበቁበት ሰዓት፣ ብዙዎች ባላሰቡበት ሰዓት፣ ብዙዎች ባልገመቱበት ሰዓት የእነሱ ሰለባ ሆነው ያንን ዓለም ተቀላቅለውታል። እና እያንዳንዱን እዛ ውስጥ የገባን በአጋጣሚ ፈልጎ አይደለም፣ በአጋጣሚ እዛ ውስጥ የገባን ሰው አግኝታችሁ ለመጠየቅና አጠቃላይ ሁኔታውን ለመረዳት ብትሞክሩ በጣም የሚያሳዝኑ ታሪኮችን ትሰማላችሁ። በጣም የሚያሳዝኑ ታሪኮችን ማለት ነው። አንዳንዶቹ ኦፍኮርስ ለገንዘብ ብለው እዛ ውስጥ የሚገቡ አሉ፣ ተታለው ድህነትን ለማምለጥ ብለው፣ ነገር ግን ከገቡ በኋላ መውጣት ያቃታቸው፣ ለስነ ልቦና ቀውስም የተዳረጉ፣ ለአካላዊ ጉዳትም የተዳረጉ በርካታ ልጆች እንዳሉ እንግዲህ ወደኋላ ሄዳችሁ የዶክተር ስዩም አንቶኒዮስን ቃለ ምልልስ መመልከት በቂ ነው። ብዙዎች ለፌስቱላ ህመም ተጋልጠዋል እና ምን ያህል አደገኛ እንደሆነ ማለት ነው። ብዙዎች ለጨጓራ መበሳሳት፣ የጨጓራ ትል ነው ምናምን የሚባል ነገር። ስለዚህ እኛ ከምንገምተው በላይ አካላዊም መንፈሳዊ ጉዳትም እየደረሰባቸው ነው እነዚህ ልጆች። ስለዚህ ማን ነው የሚደርስላቸው? ማን ነው አለው የሚላቸው? ማን ነው ይህን እግዚአብሔርም ሰውም የተጠየፈውን ድርጊት የሚያስቆመው ማን ነው የሚለው በደንብ ሊታሰብበት ይገባል። ጭራሽ ከነሱ ሰው እንግዲህ ይህንን ልጅ ያው በስልክም በቴክስትም እያጨናነቁት ነው። ያው ከአንደበቱ የሰማነው ነው ማለት ነው። ስለ ኢትዮጵያ ሕዝብ ይቆምልኝ ብሏል። ምላሹን እንግዲህ ያው ሕዝቡ ነው የሚሰጠው። ግን በጣም በሚገርም ሁኔታ እሱ እንደዛ እያለም የተለያዩ ኮሜንቶችን እየተመለከትኩ ነበረ እና ይሄ ልጅ በአንድ ሰዓት ከ44 ደቂቃ ከ24 ሰከንድ ራሱ ዩቲዩብ ቻናል ላይ በለቀቀው ቪዲዮ አንተም የነሱ አባል ነህ የሚለውን ነገር ዲፌንድ ያደረገበትን መልእክት ተመልክተናልና ያም ሆኖ ያንንም እንኳን እየተመለከቱ ሊቀበሉት ያልፈለጉ ሰዎች አሉና እናም ኮሜንቶች ላይ የተለያዩ የሚገራርሙ ነገሮችን እያነበብኩ ነበረ። አንተንም በህግ ያስጠይቃል፣ ሲቀጥል ህግ ባለበት ሀገር መደብደብ ምን ይሉታል የሚል ነገር ተጽፏል። ጥበቃ ሳይሆን ምርመራ ቢደረግብህ ደስ ይለናል። እንዲሁም ነው ከጎንህ ነን ያሉትም ሰዎች አሉ። በባልና በሚስት መካከል አንገባም ያሉ አሉ። በነገራችን ላይ ይህንን ልጅ ያለ ማስረጃ ነው ብለው የፈረጁ ሰዎች እሱ በትክክል ህጉን የሚያውቀው ከሆነ እነዛን ሰዎች በአካል የሚያውቃቸው ከሆነ ይህንን ያሉትን ሰዎች መክሰስ ይችላል። ያለ ስም ስለተሰጠው ማለት ነው። ያለ ማስረጃ እነዛ ሰዎች ማስረጃ አቅርቡ ቢባሉ ምንድነው ማስረጃ የሚያቀርቡት ነው። እንግዲህ በጣም የተለያዩ ሀሳቦች በሁለት የተከፈሉ ሀሳቦችን ነው ከጎንና ነው የሚሉትም አሉ። የዛን ያህል ደግሞ የሚቃወሙትም ሰዎች አሉ። እሱ እንዳለ ሆኖ ግን እሱም አንደበቱን እንደነገረ እንግዲህ ያው ከፍተኛ ስጋት ውስጥ ነው
ያለው እና ህዝብ ከጎኑ እንዲቆም ጠይቋል። ስለዚህ ይህንን ተግባር የሚቃወም ሁሉ ከዚህ ልጅ ጎን ይቆማል የሚል የግል እምነትና ሐሳብ አለኝ። በነገራችን ላይ ተመልካቾቼ ፍሬዘር ፍቃዱን በተመለከተ አዲስ መረጃም ይፋ ሆኗል። ያው ምንድነው ፖሊስ ፍሬዘርን ለጥያቄ በሚል ማሰሩ ነው የተነገረው። እንግዲህ በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ መነጋገሪያ የሆነው ወጣት ፍሬዘር ፍቃዱ በትናንትና ዕለት ምሽት በአዳማ ከተማ በፖሊስ ቁጥጥር ስር መዋሉ ነው የተነገረው። ፍሬዘር በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረት እንደተያዘ ምንጮች አረጋግጠዋል። ይህ እንግዲህ እስር ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱትና በማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር የተያያዘ መሆኑ ነው የተነገረው። ፖሊስ ጉዳዩን አስመልክቶ እስካሁን ምንም አይነት ነገር በይፋ የተናገረው ነገር የለም። ወደ ቀጣዩ ስንሄድ ይህንን ቪዲዮ ነው የምንመለከተው። ገስቶች አሉኝ በሚል ነው መቶ በደንብ ያዋራኝ እና ስፔሻል ገስቶች አሉኝ እና እነሱ ጋር ነው አሁን የምንሰራው እና ብዙ ገንዘብ እንደማገኝ ቤተሰቦቼን እኔንም የኔም ህይወት እንደሚቀየር ሌጀር የሆነ ህይወት እንደምኖር ብዙ ነገሮች ነው የነገረኝ። ያለማቅማማት ተቀበልኩኝ። ከዛ በኋላ አንድ ለስብሰባ የመጣች ነጭ ነበረች። ቀጥታ ከእሷ ጋር ነው ያገናኘኝ። እሱን ሙሉ አዳር አይደለም ያደርኩት። ብዙ አይነት መሳሪያዎችም ነበሯት። በቃ እንደዚሁ ስሰቃይ ነው ያደርኩት እና በቃ ነሳ $500 አይፎን ስልክና አፕል ላፕቶፕ ነው ስጦታ ጊፍት የሰጠችኝ። እሱን ሳይ በጣም ደስ አለኝ። ማለት በጣም በሚገርም ሁኔታ እንግዲህ ከተነጋገርንበት አጀንዳ ከዚህ ከርኩሰት ተግባር ሳንወጣ ሌላ በጣም የሚዘገንን ነገርም ሰምተናል እና ምንድነው የሆነው? እች ልጅ በጣም በሚገርም ሁኔታ ከአንድ ደላላ ጋር ትገናኛለች። እንግዲህ በደላላው አማካኝነት የተነገራት ነገር አለ። ይኸው ምንድነው አማገናኝሽ የስራ ሰዎች አሉ፣ ከእነሱ ጋር ትገናኝና የአንቺም የቤተሰብሽም ህይወት በእጅጉ ይለወጣላት። ተስማማች። ከነጮች ጋር አስተዋወቃት። የመጀመሪያዋ ነጭን አገኘቻት። ከዛ በኋላ አብራት አደረች። ለይቱ ሙሉ አላደርኩም ያለችው የተለያዩ እቃዎች ይዛ ነበር። ግልጽ ነው እንግዲህ ሰዶማውያን በምን አይነት እቃዎች እንደሚጠቀሙ መሆ ያላችሁ ሰዎች ታውቃላችሁ፣ ያነበባችሁ ሰዎች ታውቃላችሁ፣ ሪፈር ያደርጋችሁ ጎግል ላይ የገባችሁ ሰዎች ታውቃላችሁ። እና ስሰቃይ ያደርኩ ነው ያለችው። ከዛ በኋላ ግን ምንድነው አይፎን፣ ላፕቶፕ እና ገንዘብ ፓውንድ እንድትሰጣት ነውና ሰው ለፓውንድ ብሎ ለአይፎን ብሎ ለላፕቶፕ ብሎ ራሱን በዚህ ደረጃ አሳልፎ መስጠት ምን እንደሚባል ይከብዳል። እና ከሷ መስማት የቻልኩትም ምንድነው ይች ልጅ እንግዲህ እንደውም በኋላ ላይ ደስተኛ እንደሆነች ሁሉ ተናግራለች። እና በጣም ነው እኔ አረን ነው እዛ ጋር በጣም የተገረምኩበት ማለት ነው። ደላላው በምንም አይነት ሁኔታ እዛ ውስጥ ቢከታት እንኳን በተለይ ከአንድ ቀን አዳር በኋላ አቋሟን ልትቀይር ትችል ነበረ። እንደውም ከዛ በኋላ ምንድነው የተሰጣት ሚሽን ነበረ። ያ ሚሽን ጓደኞቿን መልምላ እንድታመጣ ነው። መልምላ መጣች። G+ ምናምን ቤት ተከራዩ። ከዛ በኋላ እዚህ ስራ ውስጥ ልም ብለው ነው የገቡት። እንግዲህ ይሄ ቮለንተር ሆነው ነው፣ ማንም ያስገደዳቸው የለም። የመጀመሪያው ምናልባት ግዴታ በደላላው ምናምን እንትን ብላ ነው ሊባል ይችላል። ነገር ግን ከአንድ ቀን አዳሩ በኋላ ጓደኛን መልምሎ ጓደኛን እንደገና እዛ ውስጥ ከቶ አሳምኖ ያውም ደግሞ ለስብሰባ ከሚመጡ ሰዎች ጋር ሳይቀር። በነገራችን ላይ እኔ አንድ ጊዜ አስታውሳለሁ፣ አንዴ ኢትዮጵያ ውስጥ የተደረገውን ይሄ በሰዶማዊነት ላይ አንድ እንትን ነበረ፣ አንድ ኮንፈረንስ ነበረና እዛ ኮንፈረንስ ላይ የተገኙት ሰዎች እንግዲህ ሊያስተምሩ የመጡት በኤችአይቪ ዙሪያ ነው። ቀን ላይ ኮንፈረንስ ሲሰጡ ይቆያሉ። ምሽት ላይ ከኮንፈረንሱ ውጭ ግን ሲያሳድዱ ያድራሉ የሚል ነገር ሰምተናል። የታዘቧቸውን ተመልክተዋል። እና ኢትስ ፓራዶክስ፣ እርስ በርስ የሚቃረን ነገር ነው። ነጮች ያው አላማቸው ይታወቃል። እዚህ ጋር መጥተው የሌለ ነገር ይሰብኩናል። እነሱ የራሳቸው ዓላማ አለ፣ ያንን ሊያራግፉ የሚፈልጉት ነገር አለ። እሱን አራግፈው የውሸት አስተምረው ነው የሚሄዱት ሀገር በክለው። እንግዲህ ባራክ ሁሴን ኦባማ የሆነ ታይም ላይ መጥቶ ይህንን አጀንዳ
ትምህርት ቤት ላይ ሁሉ በህገ መንግስቱ ላይ ሁሉ ኢምፖዝ እንዲደረግ እንዲጫኑ ሁሉ አንቀበልም ስለተባለት ነው እንጂ። ስለዚህ እነዚህ ሰዎች ዛሬ አይደለም ነገር የፈለጉ ነው ማለት ነው። ዛሬ አይደለም ታርጌት ያደረጉ ነው ማለት ነው። ቆይቷል። አሁን ግን ከመቼውም ጊዜ በላይ የተሳካላቸው ነው። የዚች ልጅ ግን የሚገርም ነው። ደላላ አገኛት፣ እሺ አገኛት። ለመጀመሪያ ጊዜ ተወሰወሰች፣ ገባች። ከዛ በኋላ ግን ጓደኛን መልምሎ ቤት ተከራይቶ ይሄንን ነገር በይፋ ማካሄድ ማለት ፍርድ እናንተ ስጡበት። ኤኒዌይ ታሪኩን ከራሱ አንደበት እንስማ። የነበረውን ስቃይ አዳሬ የነበረውን ነገር በሙሉ ወዲያው ነው የረሳሁት። ስልክ ተቀያየረን፣ አድራሻ ተቀያይረን እንደምንገናኝ ተነጋግረን ተለያየን። ከዛ በሚቀጥለው ጊዜ ደወለችልኝ። ማለት ወደ ክፍለ ሀገር ትሄድ ነበር ለ3 ቀንና ይዛኝ ሄደች እና እዛ ክፍለ ሀገር የተለያዩ መዝናኛ ቦታዎች በጣም ተዝናናን ምናልን እና ብዙ ሰው ሲያየን አይገምትም ነበረ። ምክንያቱም እንደ ጋይድም ማድረጋት ነገር ነበር የሚመስላቸው። የሚያገኘው ጥቅሞች ብዙ ስለነበሩ ወዲያው ቤት ተከራይቶ ጥሩ ኑሮ ለመኖር ወሰንን ማለት ነው። እሱም የሚያመጣቸው ይሄ ለስብሰባ የሚመጡ እንግዶች አሉ። እነሱ ጋር በጣም ብዙ ስለሚሰራ ሌላ ሰዎችንም ጓደኞቼን የተለያዩ ማቃቸውን ሰዎች በዚህ ስራ ላይ እንድጋብዛቸው እንድመለምል አደረጉኝ። ከዛ እየመለመልኩኝ እኔም ጓደኞቼ ምናምን አንድ ላይ በህብረት G+2 ቤት ተከራይተን በጥሩ ሁኔታ መኖር ጀመርን። ያው ክፍያውን እነሱም ያገዙኛል፣ ልጆቹም የራሳቸውን የሆነ ይከፍላሉ፣ እኔም እከፍላለሁ። እና ለስብሰባ ከመጣች ነጭ ጋር ነው ያደረችው እና እንዴት እንደተሰቃየችው ያው ብዙ አይነት መሳሪያዎች እንዳሏትም ተናግራለች። ግን ሰው ከተሰቃየ በኋላ በነጋቱ ሀሳቡን አይቀይርም። ወይ $500 አይፎን ስልክና ላፕቶፕ ነው ቅድም እንዳልኳቸው ሰጣቻት። ለይቶ ሙሉ ስትጫወትባት አራ ማለት ነው። ስለዚህ አዳሩን ረሳሁትኝ፣ ስቃዩን ረሳሁትኝ። ያን ስጦታ አስታገኝ ማለት ነው። ስልክ ተቀያየሩ፣ አድራሻ ተቀያየሩ፣ እንደሚገናኙ ተነጋገሩ፣ ተለያዩ እና ኔክስት ታይም ላይ ደወለችላት። ክፍለ ሀገር ለ3 ቀን ስትሄድ ደወለችላት፣ ይዛት ሄደች። እንግዲህ ፍቃደኛ ሆና ማለት ነው። ክፍለ ሀገር የተለያዩ መዝናኛ ቦታዎች ላይ ተዝናኑ። በጣም ነው የሚገርመው። ስለዚህ እቺ ልጅ ያቺ ነጭ እንደ ሚስት ነው ይዛት ስትዞር የነበረው ማለት ነው። ከዛ ላይ ቤት ተከራዩ አሉ። ተከራይቶ ለመኖር ወሰነች። ደላላ የሚያመጣቸውም ለስብሰባ የሚመጡ እንግዶች አሉ። ጓደኞቿን ይዛ መጣች። ሌሎች ሰዎችን ማስተዋወቀቻቸው፣ ጓደኞቻቸው ተመለመሉ፣ መጡ። በቃ ኖርማሊ እዚህ የርኩሰት ስራ ውስጥ ገቡ ማለት ነው። እንደ አይነት ኢትዮጵያ ውስጥ ነው ያለ ነው። እሷም እየመለመለች፣ በነገራችን ላይ እየመለመልኩ የሚለው ነገር እሷንም ያስጠይቃታል። ምክንያቱም ሰዶማዊነት ኢትዮጵያ ውስጥ ወንጀል እንደሆነ ስለሚታወቅ ማለት ነው። እንደ አይነት ነገሩን ተጸጽቼ ነበረ እዚህ እርኩሰት ተግባር ውስጥ ማግባት ይሄ በደል ደርሶብኝ የምትል ነበረ ነው የመሰለኝ። ተገድጄ እንደዚህ ሰዶማውያን አጥቅተው ምናምን የምትል ነበር የመሰለኝ። ግን ላፕቶፕ ስለሰጠኝ፣ ስልክ ስለሰጠኝ፣ 500 ፓውንድ ስለሰጠኝ በጣም ደስ አለኝ። እሷን ሳያት በጣም ኤክሳይትድ ሆንኩኝ። ከዛ ላይ ጓደኞቼ ልክ እንደ አድቬንቸር ማለት ጓደኞቼ መለመልኩኝ። እዛው እስከተይ ቤት ተከራይተን G+ ምናምን መኖር ጀመርን። ክፍለ ሀገር ይዛኝ ሄደች፣ አብረን ተዝናናን ነው። ይሄ እንደ አድቬንቸር እንደ ጀግንነት ሊወራ አይገባም፣ እንደውም ሊታፈርበት የሚገባ ነው። ይሄንን አደባባይ ላይ አብቶ ማውራት ምን ሆኖ ማለት ነው? ሌሎቻችሁም እዚህ መስመር ውስጥ ግቡና አይፎን ተቀበሉ ነው? ላፕቶፕ ይሰጣችሁ ነው? ጊፍት ይሰጣችሁ ነው? 500 ፓውንድ ይሰጣችሁ ነው? ምንድን ነው በዚህ መልክ ሊተላለፍ የተፈለገው? እኔ ርዕሱን ስመለከተው የገመትኩት እንደነገርኳችሁ እንዲህ አይነት ነገር ውስጥ ገብቼ ተሰቃይቻለሁ። ስለዚህ ይሄ የርኩሰት መንገድ ነውና እባካችሁ እኔ ያያችሁ ተቀጡ፣ እዚህ መስመር ውስጥ ገቡ፣ ራሳችሁን ጠብቁ ምትል ነበር የመሰለኝ። ጭራሽ ደስ ብሎኛል ጊፍት ስለሰጠኝ። ኔክስት ላይ አግኝቻት ልንዝናና ሄድን። ጓደኞቼ የመለመልኩኝ፣ ቤት ተከራየን፣ በጋራ መስራት ጀመርን። ልታፈር ነው የሚገባት እና እዚህ ደረጃ ላይ ደርሰናል እላችሁ ነው። በመጨረሻ እንግዲህ የምንመለከተው ምንድነው የአዶናይን ነው። ያው
አዶናይ በቁጥጥር ስር ከዋለ ቀናቶች ተቆጥሯል። ያን ተከትሎ እንግዲህ ብዙዎች ለአዶናይ ያላቸውንም ፍቅር ገልጸው እባካችሁ ፍቱልን ያሉ አሉ፣ እናቱን ጨምሮ ማለት ነው። እንግዲህ እናቱ ከቢቢሲ ትግርኛ ጋር እያለቀሱ የተናገሩትን የሰማችሁ ሰምታችኋል። ከዛ በኋላ ብዙዎች እንግዲህ ለአዶናይ ፍቅር ያላቸው እባካችሁ ፍቱልን ሲሉ ተደምጠዋል። ግን ከሌሎቹ በተለየ ትኩረት የሳበው የዲቻ ቦይስ በእንባ የታጀበ ተማጽኖ ነው እና ዲቻ ቦይስ እንደዚህ ነበር ያሉት። ሰምተን እንመለስ። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እንግዲህ ሰማችሁት ነው። እኛ ካለሱ ምንም የለንም። ምን በላው የምንጠጣው የምንኖረውን እሱ ነውና እባካችሁ አዶናይን ፍቱልን። እንግዲህ ህግ ደግሞ የራሱ የሆነ አካሄድ አለው። ስለዚህ ህግ ያው በራሱ መንገድ ሄዶ የሚወስነውን ይወስናል። እሱን ወደፊት የምንመለከተው ነው የሚሆነው። እንግዲህ ለዛሬ በሁለተኛው ቻናል ላይ ወደ እናንተ ያደረስኳቸው እጅግ በጣም ወቅታዊ የሆኑ መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌሎች መረጃዎች እንገናኛለን። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ቪዲዮዎችንም ስትጀምሩ ላይክ አድርጋችሁ ጀምሩ። ቤተሰብነታችን ይቀጥላል። በቀጣይ በድጋሚ በሌላ መርሃ ግብር እስከምንገናኝ በያላችሁበት ሰላም፣ ጤና፣ ፍቅር የግል ሀብቶቻችሁ እንዲሆኑ እየተመኘው አበቃው።